እንደውም እኔ ልንገራችሁ ገዢው ፓርቲ ልማት ሲያመጣ ልማቱ ጥሩ ነው የሚደገፈው ከሆነ አሁን ኮስሞ ምናምን ይያልክ መወጃበር አይደለም ልማቱ ጥሩ ነው ነገር ግን ካለን ህዝብ ቁጥር አንፃር ካለን ተደራሽነት አንፃር ከዚህ አንኳያ ከእንዲ ብለህ ልማቱ እንዲጨመር ማድረግ ነው እንጂ ወይም ባህር በር ጠይቆ ከሆነ መንግስት ባህር በር መጠየቅ ጥሩ ነው ነገር ግን እኒ ቅድመ ሁኔታዎች እኒ ሰነዶችን ይዛል ወይ እኒ ብናግዝኮ ሙሉ እንኳን ባህር በር ኤርትራ መመለስ የሚያስችል አቅም አለህ እና ይሄንን አቅም ተጠቀም ብሎ መንግስትን ማጋፈጥ ወደ ልማት ወደ ብሔራዊ ጥቅም እንዲሄድ ማድረግ ነው እንጂ የሚሰሩ ልማቶችን ድልድይ ሊመረቅ እንግዲህ ድልድዩን አልሰራችሁት የሰራው መንግስት ነው መንግስት የሰራውን ድልድይ አስመርቃለሁ ሲል ቦምብ ጥልብሃለሁ ምን ማለት ነው ሰላም ተነስተልን ወደ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ ይህ ሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው በዛሬው ዕለት ከተለያዩ አካባቢዎች ያገኘናቸው መረጃዎች ወደናንተ አድማጭ ተመልካቾቻችን ከዚህ ሰዓት ጀምሮ የምናደርስ መሆኑን ያሳወቅን በቅድሚያ ግን እንኳን ለአርበኞች የድል ቀን መታሰቢያ በሰላም አደረሳችሁ ይህ የድል ቀን 85ኛ ዓመቱን ያከበረ ይገኛል በነገው ዕለት ማለትም ሚያዝያ 27 ቀን 2018 ዓመተ ምህረት በታላቅ ድምቀት በአዲስ አበባ 4 ኪሎ በሚገኘው የድል ሐውልት እንደሚከበር ታውቋል ስለሱም እስኪ አርበኞቻችን ምን ይመስላል የሚለውን ምንና ይሆናል ሌላው በአማራ ክልል በተለይ በባህር ዳር ከተማ እየተገነባው ያለው ሆቴሎች ምን ይመስላሉ የሚለውን ደግሞ እሱን የምናይበት ነው በተረፈ በአማራ ክልል ያባለው የህግ ማስከበር ዘመቻ ጀግና ኢትዮጵያ መከላከያ ሰራዊታችን አድማ መከላከል እንዲሁም ደግሞ የአካባቢው ሚኒሻ የድል ተቀናጅተዋል እንግዲህ ይሄን ድል በየት አካባቢ ተገኘ የሚለውን እሱም የምናየው ይሆናል እንግዲህ ሌሎች በርካታ መረጃዎች ይኖሩናል እነዚህም በርካታ መረጃዎች ወደናንተ አድማጭ ተመልካቾቻችን እናደርሳለን ከናንተ የሚጠበቀው ይህን ፕሮግራም ላይክ ሼር ሰብስክራይብ እንዲሁም የደወል ምልክቱን በመጫን በተለይ ለቤቱ አዲስ ከሆናችሁ የደወል ምልክቱን ተጫኑ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫኑ ሁሌም የሀቅና ሳቅ መስተንግዶ ዝግጅት ወደናንተ እንዲደርስ ያግዛችኋልና የሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫናችሁን አትዘንጉ ውድ ሀቅና ሳቅ ሚዲያ ቤተሰቦች ያሳያችሁን ያለው የሐሳቦች አበረታቾች ናቸው ላይካችሁም ጥሩ ነው ኮሜንቱም ጥሩ ነው ማስተካከል ያለብን ነገር እናስተካክላለን አሁንም ይሄ ይጠቅማል ይሄን ብታደርጉ ይሄ ቢጨመር ይሄ ቢቀነስ የሚለውን ያለ ገደብ በነፃ ሐሳብ መስጫ ቦክሳችን ላይ ሐሳብ ስጡን እንላለን ምክንያቱም ሐሳቦች ምን ጊዜም ራስን ለማሻሻል ይጠቅማሉና ለሚዲያውም ይጠቅማል ግብአት ነው ከወዲሁ ሐሳባችሁ ያልተገደበ ነፃ ዲሞክራሲያዊ መብታችሁ መሆኑን እየገለጽን አሁንም በዛሬው ፕሮግራም ይሁን በሌሎች ፕሮግራማቻችን ላይ ያላችሁን ሐሳብ አስተያየት ስጡ እንላለን በተረፈ እንግዲህ የሀቅና ሳቅ ሚዲያ ወደ 294,000 ሰብስክራይበሮች አሉት ተከታዮች አሉት አሁን ወደ 300,000 ለመሙላት በሚደረገው ሂደት የናንተ የሀቅና ሳቅ ቤተሰብ እንዲሁም ደግሞ አዲስ ወዳጅ ዘመዶቻችን ተቀላቀሉን በተለይ ኢትዮጵያ ለምትሉ ኢትዮጵያውያኖች ይሄ ቻሌንጅ ተሰጥቷቸዋል ከስፍራው ዝግጅት እንግዲህ ከዛሬ ጀምሮ ፕሮግራም እንቆጥራለን ምን ያክል ማን አዲስ ሰብስክራይብ አለ የሚለውን እንዲሁ ፕሮግራሞቻችንን ስናቀርብ የምናቀርብ ይሆናል ብቻ ሰብስክራይብ አድርጉ ሚዲያችንን ደግፉን በተለይ በአቤ ተኩቾ አበበቶላ ቀጥታ ስርጭት ደግሞ ላይቭ ላይ እየተገኛችሁ ሚዲያውን ድጋፍ ማድረግ ሰፖርት ማድረግ እንዳዘነጉ እንላለን አሁንም በድጋሚ እንኳን ለአርበኞች የ85ኛ ዓመት የድል ቀን በሰላም አደረሳችሁ ይያል ወደ ፕሮግራሙ ወስዳችኋለሁ በቀዳሚነት የምናደርገው እንግዲህ እንደሚታወቀው በ1928 ዓመተ ምህረት የፋሺስቱ ወራሪ ዳግም ከ40 ዓመት በኋላ ኢትዮጵያን መውረሩ ይታወቃል በዚህም የነ ሞሶሎኒ ጦር አዲስ አበባን በያዘበት ወቅት በተለይ እነ ግራዚያኒ በአዲስ አበባ ነዋሪዎች ላይ በአንድ ጀንበር 33,000 ህዝብ በመጨረስ ትልቅ የማይረሳ ጠባሳ ያደረሰ የፋሺስት ጊዜ ነው እና ያን ጊዜ ማንም ሰው
ሊዘነጋው አይችልም። ሌላው በኢትዮጵያ እንግዲህ በ5 ዓመቱ ተጋድሎ ማለትም በአርበኝነት በዱር በገደል ሲዋደቁ ሲዋጉ የነበሩ ጀግኖች ኢትዮጵያውያኖች የሚታወሱ ናቸው። በተለይ ደግሞ ንጉሠ ነገሥቱ ወደ ውጭ ሀገር ለዲፕሎማሲ በሄዱበት ጊዜ ለዓለም አቀፉ ማህበረሰብ ለሊግ ኦፍ ኔሽን ባቀረቡት ሐሳብ ትልቅ ገዢና በተለይ የዚህ የፋሽስቱን ጣሊያንንና የግራዚያኒን የወደፊት በእናንተም ላይ ማይቀር ዕዳ ነው ብለው የተናገሩት ንግግር በታሪክ ተመዝግቦላቸው ይገኛል። እንግዲህ ንጉሠ ነገሥቱ በውጭ ሀገር አርበኞች ደግሞ ኢትዮጵያ ውስጥ ሆነው በዱር በገደል ሲዋጉ ነበር። ንጉሠ ነገሥት ጃንሆይ አጼ ኃይለ ሥላሴ በማይጨው ጦርነት መሳተፋቸውን ስንቶቻችሁ ታውቃላችሁ? በታሪካችን ኢትዮጵያውያኖች አርበኞቻችን ማለትም ንጉሶቻችን እንዲሁም መሪዎች በታሪክ ይዋጋሉ። በዚህም ከታዩ ተዋጊዎች መካከል በእኛ ዘመን በምናውቀው ዘመን እንግዲህ የድሮዎቹ ግዴታ ስለሆነ የአፄ ቴዎድሮስ እና አፄ ምኒልክ ግዴታም ስለሆነ ወደ ዘመናዊነት ከተመጣ በኋላ ግን በተለይ ከአፄ ኃይለ ሥላሴ ዘመን ጀምሮ አፄ ኃይለ ሥላሴ በማይጨው ጦርነት ምንም ፊት ለፊት ሂደው የተዋጉበት ሁኔታ ነው። እንደውም የጣሊያንና ኢትዮጵያን አቅም የለዩበት ራሳቸው ማይጨው ላይ ሂደው ባደረጉት የውጊያ አውደ ውጊያ ላይ ነው። በዛም በምድር ኢትዮጵያ ሳትሸነፍ በሰማይ በመታ ጣሊያን በርካታ ከአቅም በላይ የሆኑ አውሮፕላኖችን መጠቀሟ እንዲሁም ደግሞ የተከለከሉ በሰዓቱ የተከለከሉ የመርዝ ጋዝ በተለይ አሁን አርቲስት ቴዲ አፍሮ በመርዝ ጋዝ ነፍረው ባቆዩት ሀገር የሚለው እሱን ነው። በመርዝ ጋዝ የተደፋባቸው ኢትዮጵያኖች በማይጨው ጦርነት በደሴ በተለያዩ አካባቢዎች ላይ በትግራይ በተለያዩ አካባቢዎች ላይ የመርዝ ጋዝ ተጨፍጭፈዋል። ኢትዮጵያኖች በአርበኝነት በዱር በገደል ተዋድቀዋል። ይሄን ታሪክ ይዘክራቸዋል። ታሪክ በተለያየ መልኩ ይዘክራቸዋል። በዘፈን ይዘከራሉ፣ በመጻጽፍ ይዘከራሉ። እንዲሁም ደግሞ በመንግስት ደረጃ እንዲህ በካላንደር ተዘግቶ የአርበኞችን ቀን ይዘከራል። ብቻ ለሀገር ጥሩ ያደረጉ ሰዎች ይዘከራሉ። ብቻ በዛን ዘመን ከፍተኛ ተጋድሎ ተደርጎ ነገር ግን ያ የመጣውን የጣሊያንን ጦር መቋቋም ስላልቻለ የኢትዮጵያ ጦር ዓለም አቀፉ ማህበረሰብ ለማስገንዘብ ንጉስ ኃይለ ሥላሴ አጼ ኃይለ ሥላሴ ማለት ነው ወደ ውጭ ሀገር ሄደዋል። ወደ እንግሊዝ፣ አውሮፓ ሀገሮች የተለያዩ አካባቢዎች ሄደው የዲፕሎማሲ ጥረት ሲያደርጉ መቆየታቸው ይታወቃል። ከዛም በኋላ እንግዲህ በሱዳን በኩል መተው መጋቢት 30 ቀን ኦሜድላ ላይ እንዲሁም ደግሞ ሚያዝያ 27 ቀን አዲስ አበባ ኢትዮጵያ ላይ የኢትዮጵያን ሰንደቅ ዓላማ ከፍ አድርገው አውለብልበው ኢትዮጵያ እና ንጉሷ ነፃ መሆኗን ያስገነዘቡበት ይህ የድል ቀን ነው እና የአርበኞቻችን ደግሞ ገድል ሲታወስ እንግዲህ በርካታ በተለይ ቅርብ ጊዜ ወዲህ አርበኞቹ እየታወሱ ይገኛሉ። በተለያዩ አርቲስቶች በተለይ አሞራው ራስ ውብነህ በደጃች ራስ ውብነህ በዚህ በጎንደር አካባቢ እንዲሁም ደጃዝማች በላይ ዘለቀ ጎጃም አካባቢ እንዲሁም ደግሞ እነ ደረሱ ዱኪ የመሰለ በርካታ ኢትዮጵያኖች እንዲሁም ደግሞ በጣሊያኑ ጦርነት ፊት አውራሪ የነበረው ባልቻ ሳፎ ባልቻ ባነፍሶ በተለያዩ አካባቢዎች ተጋድሎ ሲያደርጉ የነበሩ ትልልቅ አርበኞች እና አርበኛ አበባ አረጋይ ከነልጆቻቸው በርካታ በነገራችን ላይ በርካታ አርበኞች ከነልጆቻቸው ነበረ እኔ ገና እድሜያቸውም እንኳን ለጦርነት ሳይደርስ ለአርበኝነት የተሳተፉበት ጊዜ ነበረ። ያው ዘመኑ ይታወቃል። በዛን ሰዓት ለኢትዮጵያዊነት ካልተዋጋ እንደ ጀግና ስለማይቆጠር ባህላችን የሚያም ስለሆነ እንግዲህ እነዚህ አርበኞች በዱር በገደል ተዋድቀዋል። ብዙዎች ሙተውላታል፣ ብዙዎች ቆስለውላታል፣ ብዙዎች ተሰደውላታል። ይሄ የሚካድ አይደለም። ኢትዮጵያኖች ግን ተባብረን አንድ ሆነን ሁለተኛ ለበቀል የመጣውን የፋሽስቱን የጣሊያንን ጦር አሽመድምደን አሸንፈናል። የእንግሊዝ እገዛ አለ አይካድም። ነገር ግን እንግሊዝ ኢትዮጵያን ያገዘችበት ምክንያት እኛ ፋሽስቱን አካል ስለተዋጋን ነው እና ይሄ በታሪክ የሚወሳ ነው። እንግዲህ እነዚህ አርበኞች ያው ኢትዮጵያ ሀገር የሞኝነሽ ተላላ የተባለበት አለ። የገደለሽ ቀርቶ የሞተልሽ ቀርቶ የገደለሽ በላም የተባለው በዚህ ጊዜ ነው። በርካቶች እንግዲህ በአርበኝነት
ሲዋደቁ እንደመቆየታቸው ደግሞ አንዳንዶች ደግሞ ለመጣው ለፋሽስት እንቁላል ቀቃይ የሆኑ መንገድ መሪ የሆኑ እንዲሁም ደግሞ የመሩ ሰው ሲያስገድሉ የነበረ ለፋሽስቱ ዜማ ማለት ዘፈን ሲዘፍኑ ግጥም ሲገጥሙ የነበሩ ደግሞ አይጠፉም። ባንዳ መቼም በየዘመኑ ስለማይጠፋ ማለት ነው እና ባንዳዎችም ነበሩ። ነገር ግን አርበኞች ስላሸነፉ የአርበኞች ቀን ተባለ። ይሄ ሚያዝያ 27 ቀን የኢትዮጵያ የአርበኞች ቀን ተብሎ ሚያዝያ 27 ቀን ይከበራል ማለት ነው። ከዚህ በፊት ግን ሁለቱም ቀን ይከበር ነበር። ማለትም መጋቢት 27 በኦሜር ላይ የተገባበት፣ ሁለተኛው እንደገና ደግሞ ሚያዝያ 27 ቀን ከወር በኋላ ደግሞ አዲስ አበባ የተገባበት ነው። እንግዲህ ይሄንን ደግሞ ጦሩን እየመሩ የገቡት ደግሞ አፄ ኃይለ ሥላሴ ናቸው። ንጉሰ ነገስታቸውን አርበኞች በዱር በገደል መተው በታላቁ ቤተ መንግስት ሰላምታ ሰጥተው ክብር ሰጥተው አሁንም ለንጉሳቸውን እንደሚያከብሩና ንጉሰ ነገስቱን መቀበላቸውን ያረጋገጡ ናቸው። አርበኞች እንደዚህ ነበሩ። በቃ እስከዛሬ እኛ ታግለናል፣ እኛ መሬት ላይ ስንታገል ቆይተናል ብለው ንጉሰ ነገስቱ አገቡም አላሉም። ንጉሰ ነገስታቸውን ተቀብለው አንግሰው እንዲሁም ባንዲራቸውን በጋራ የሰቀሉበት ቀን ነውና ይሄ ቀን ትልቅ ቀን ነው። ልናከብረው ልንዘክረው ይገባል። እንዲሁም ውድ ኢትዮጵያውያኖች እንኳን ለድል ቀን አደረሳችሁ። ሚያዝያ 27 ቀን ሲታወስ የባንዳ ቀን ሳይሆን የአርበኞች ቀን ስለሆነ እንኳን ለአርበኞች ቀን በሰላም አደረሳችሁ። መልካም። በቀጣይነት ደግሞ የምወስዳችሁ ወደ ባህር ዳር ከተማ ነው። እንግዲህ ውቢቷ የምትባለው ባህር ዳር፣ በነገራችን ላይ ባህር ዳር ከተማ የጣና በኢትዮጵያ አንደኛ ሐይቅ፣ አባይ በዓለም አንደኛው ወንዝ ነው። በዚህ ተፈጥሮ የታደለችው ባህር ዳር ያን ያክል እድገቷ ተወስኖ በአፄ ኃይለ ሥላሴ የተመሰረተችው እቺ ከተማ ነገር ግን እድገቷ ዝም ብሎ ተፈጥሮን ከማድነቅ የዘለለ ተፈጥሮዋ ሳይገለጥ ሳይታይላት የቆየች ናት። ነገር ግን ሰሞኑን በአዲሱ በብልጽግና መንግስት ትልቅ መገለጥ የታየባት ባህር ዳር ከተማ ነች። ለዛውም እንግዲህ በራሷ ልጆች በራሷ ጡት ነካሽ በሆኑ ልጆች በራሷ ባንዳዎች ምክንያት ልማት እንዳይለማ ስንት እንቅፋት እየሆኑ ነገር ግን ለልማት ቁርጠኛ የሆነው መንግስት ይህንን ልማት እንዳይቋረጥ ትልቅ ተጋድሎ እያደረገ የኮሪደር ልማት ከአንደኛ ዙር ወደ ሁለተኛ ዙር ተሸጋግሮ እንዲሁም አሁን በአሁኑ ሰዓት በባህር ዳር ከተማ የፈለገ ጊዮን የሚል ሪዞልት ከጎርጎራ ቁጥር 2 ኮፒ ጎርጎራ ማለት ነው። ኮፒ ጎርጎራ የሆነ ቁጥር 2 ጎርጎራ የሆነ ፈለገ ጊዮን ሪዞልት በባህር ዳር ጣና ዳር በትላንትናው ዕለት በክቡር የኢፌዴሪ ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ እንዲሁም በአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አረጋ ከበደ በጠቅላይ ሚኒስተሩ ማህበራዊ አማካሪ ዲያቆን ዳንኤል ክብረት መዋዘ ጥበብ ዲያቆን ዳንኤል ክብረት እንዲሁም ደግሞ የተለያዩ የክልልና የፌደራል ከፍተኛ ባለስልጣናት እንዲሁም የሀገር ሽማግሌዎች የሃይማኖት አባቶች አባ ገዳዎች አደስንቂዎች በተገኙበት በባህር ዳር ከተማ በታላቅ ድምቀት በትላንትናው ዕለት ተከብሯል። በዛሬው ዕለት ደግሞ እንዲሁ በጣና ዳር የሚገኘው ታሪካዊውን ጣና ሆቴልን በአዲስ መልክ በማደስ በ3.3 ቢሊዮን ብር እንዲሰራ አዲስ ሆቴል ስታንዳርዱን ዓለም አቀፍ ደረጃውን ኮከብ የጠበቀ ሆቴል ባለኮከብ ሆቴል እንዲሰራ ተወስኖ ይሄም በክቡር ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ አማካኝነት በዛሬው ዕለት ስራ አስጀምረዋል። መሰረት ድንጋይ የሚባል ነገር የለም በብልጽግና ጊዜ አባዬ። መሰረት ድንጋይ በኢህአዴግ ጊዜ ቀርቷል። አሁን ስራ ማስጀመር ነው። ስራው 2 ዓመት ይፈጃል ተብሏል። የዛሬ 2 ዓመት ሸራተን አዲስ የሚረከበው ሸራተን አዲስ የሚያሰራው በ3.3 ቢሊዮን ዶላር እየተሰራ እንዲሰራ ዛሬ ስራ አስጀምረዋል ምክትል ጠቅላይ ሚኒስተር እንዲሁም የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አረጋ ከበደ ባህር ዳር ላይ ዛሬ ጣና ዳር ላይ ይሄን ሆቴል ስራ እንዲጀመር አስጀምረዋል። ይሄ በጣም ለክልሉ ብሎም ለአገራችን ትልቅ ኩራት ነው። ምክንያቱም በኢትዮጵያ ትልቁ ሐይቅ እንደው እኮ የሚገርም እኮ ነው። በኢትዮጵያ ትልቁ ሐይቅ በዓለም ትልቁ ወንዝ ያላት ባህር ዳር አሁን ማን ይሙት ከሰፈር ያልዘለለ ዱርዮች ለባህር ዳር ለአማራ ክልል ብለው እንትን ሲሉ እንግዲህ ከዚህ ቀደም ያን በኢትዮጵያ አንደኛ የሆነው ድልድይ ሲመረቅ እንኳን
እንዳይመረቅ እነ ማርሸት የሚባሉ ማሩሸት ቦምበኛ ብርጌዳ አቋቁመናል። እንግዲህ ክቡር ጠቅላይ ሚኒስተር አብይ አህመድ ያን ድልድይ አሰርተው ሂደው ሲመርቁ ያ ድልድይ እንዳይመረቅ ቦምብ አፈነዳል። አሁን ይሄ ለአማራ ክልል ማሰብ ነው። አረተው እንደው አማራ ክልል ያላችሁት እንደው ለማንኛውም ጥሩ ዜና በእነዚህ በማይረቡ ልጆች እንትና አላርክስባችሁ። ብቻ ለአማራ ክልል ብቻ ሳይሆን ለመላ ኢትዮጵያኖች የሚያኮራ ትልቁ ወንዝ አለ፣ ትልቁ ሐይቅ አለ። በእነዚህ ትልልቅ ሐይቆች በእነዚህ ትልልቅ ወንዞች መካከል ትልልቅ ሪዞርቶች እንዲሁም ትልልቅ ሆቴሎች ባለኮከብ ሆቴሎች እንግዲህ እንደሰማነው መረጃ ከ120 በላይ የምኝታ አልጋ ምኝታ ቤት ያለው እንዲሁም መዋኛ ገንዳ ስፓኝ የተለያዩ በቃ ዓለም አቀፍ ስታንዳርዱን ያሟላ እዛ ሊቆዩ ማለት እንግዶች መተው ሊቆዩ እዚሁ እረፍት ጊዜያቸው መዝናኛ ጊዜያቸው ሊያስቆይ የሚችል ሆቴል እንደሆነ መረጃዎቹ ደርሰውናል። እንግዲህ ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እጅግ አድርገን እናመሰግናለን። በተለይ አቶ አረጋ ከበደ በዚህ ሁሉ መስቀልቅል በዚህ ሁሉ ችግር በተለይ ደግሞ አብሮ እንደማደግ ብልግና የለም። አብሮ እንደማደግ ሰው የአካባቢውን ልጅ ሊያከብር ይገባል እንጂ ይሄ እኮ ስልጣን በነገራችን ላይ ከዚህ በፊት ሌሎች ሰዎች ሌሎች አካሎች ከኋላ እየዘወሩ የአማራ ክልል ባለስልጣኖች ፍዳቸውን እያዩ ስለ አካባቢያቸው ዝረው እንዳይመለከቱ እየተደረገ ትምህርት ቤት የማይገነባበት መንገድ የማይሰራበት መብራት የማይገባበት እናቶ ተስፋዬ እኮ ይሄ ነው ሲታገሉ እኮ ተመርዘው የሞቱት። ስንት እነ አያሌው ጎበዜ እኮ በዚህ እኮ ይደነቃሉ። አታውቁም? ይሄን እንደው አማራ ክልል በአደን እኮ በሙሉ የወያኔ አሽከር እኮ አልነበረም። እነዚህ ሰዎች ተጠቅሮ የነበረው እነዚህ ሰዎች እኮ ተጠልተው የነበረው ክልሉ አልለማም፣ መንገድ አልገባም፣ መሰረተ ልማት አልገባም፣ መብራት አልገባም፣ ጤና ተቋሞች አልገቡም። ሌላ የማዳበሪያ አስፈላጊ የማዳበሪያ መሬት ጥናት ተደርጎ አይደለም፣ መሬቱ እንዲበላሽ ነው፣ አፈሩ ይጠናቀርሞ ከማዳበሪያው በፊት በማለታቸው እኮ በርካታ የአማራ ክልል ባለስልጣናት እንዲሁም የኢህድን ታጋዎች እኮ ተገለዋል። እነ ይርጋ ኮና ሐውጃኖ እኮ እነ ይርጋ ሐውጃኖ ማለት ነው። ሐውጃኖ አሁን ብላችሁ ነምሬ እናንተ ካዲዎች ማለት ነው። ሐውጃኖ እኮ የሞተበት ዋናው ከግዛት አኳያ ከአማራ ክልል ጥቅም አኳያ ሲናገሩ ነው። በርካታ ታጋዎች በኢህድን ጊዜ ተገለዋል። ምክንያቱም የአማራ ክልልን ታሪክ ሆን ብለው ሊያበላሹ የመጡ ወያኔዎችን በመቃወማቸው ምክንያት ተገለዋል። ይሄን ታውቃላችሁ። ግን ዝም ብሎ አማራ ማለት እኮ አይደለም። ሌላው እንግዲህ ለአማራ ክልል አስባለሁ ካልክ ለአማራ ክልል ታገላለሁ ካልክ አካባቢው ላይ የሚመጡ ልማቶችን በማደናቀፍ አይደለም። እንደውም ልንገራችሁ እንደ ፖለቲካ እንደው ልምድ ከወሰዳችሁ ምክንያቱም እኛ ሞደርን በሆነው ፖለቲካ ውስጥ የኖርን ሰዎች ነን። በሰላማዊ ትግል በመያድ በማህድ በቅንጅት የነበርኩ ሰው ነኝ። እንደውም እኔ ልንገራችሁ ገዢው ፓርቲ ልማት ሲያመጣ ልማቱ ጥሩ ነው የሚደገፉ ከሆነ አሁን ኮስሞ ምናምን ይያልክ መወጃበር አይደለም። ልማቱ ጥሩ ነው፣ ነገር ግን ካለን ህዝብ ቁጥር አንፃር ካለን ተደራሽነት አንፃር ከዚህ አንኳያ ከእንዲ ብለህ ልማቱ እንዲጨመር ማድረግ ነው እንጂ ወይም ባህር በር ጠይቆ ከሆነ መንግስት ባህር በር መጠየቅ ጥሩ ነው፣ ነገር ግን እኒ ቅድመ ሁኔታዎች እኒ ሰነዶችን ይዛል ወይ እኒ ብናግዝ እኮ ሙሉ እንኳን ባህር በር ኤርትራ መመለስ የሚያስችል አቅም አለህ እና ይሄንን አቅም ተጠቀም ብሎ መንግስትን ማጋፈጥ ወደ ልማት ወደ ብሔራዊ ጥቅም እንዲሄድ ማድረግ ነው እንጂ የሚሰሩ ልማቶችን ድልድይ ሊመረቅ እንግዲህ ድልድዩን አልሰራችሁት፣ የሰራው መንግስት ነው። መንግስት የሰራውን ድልድይ አስመርቃለሁ ሲል ቦምብ ጥልብሃለሁ ምን ማለት ነው? ትምህርት ቤት ተገንብቶ ትምህርት ቤት እንግዲህ ክብርት ቀዳማዊ እመቤት ዝናሽ ታያቸው ከዚህ በፊትም ነግራቸዋለሁ። ጎንደር ላይ ዳቦ ቤት አስገነቡ አይደል? ዳቦ ቤት አስገንብተው ዳቦ ቤት የለም። እንደ ድሮ እንደነመለስ እኮ ኃይለ ሥላሴ ወይም ደርግ የሰራውን ትምህርት ቤት ቀለም ቀብተው ስሙን መለስ ዜናዊ እኮ አላሉ። ወይም የሆነ የአካባቢ ግንቦት 20 ምናምን እኮ ያሉ ኤርፖርቱን አሁን ግንቦት 20 ብለው የሰየሙት እነመለስ አይደለም ኤርፖርቱን የሰሩት። እንደዛ ሳይሆን ክብርት ዝናሽ ታያቸው ዳቦ ቤት
ገንብተው ያን ዳቦ ቤት የጎንደር ህዝብ እንግዲህ የሰው ልጅ የመጀመሪያው የምግብ ዋስትና ነው ጥያቄው አይደል? ኑሮ ተወደደ ስንል ምግብ ዋስትና ነው። ሰው የምግብ ዋስትናው እንዲረጋገጥ የዳቦ ፋብሪካ ሲመጣለት እልል ብሎ መቀበል ነው? የዱቄት ፋብሪካ ጨምሩበት ነው የሚባለው? የዘይት ፋብሪካ የመኮረኒ ፋብሪካ ጨምሩበት ነው የሚባለው ወይስ ምንድነው የሚባለው? ጥያቄያችሁን ታውቁታላችሁ ወይ? የምታደርጉትን ታውቁታላችሁ? የሚሰራው ልማት የት ነው የተለማው? ጎንደር ከሆነ ባህር ዳር ከሆነ ወልዲያ ከሆነ ደሴ ከሆነ ነቅለው ይዘውት አይሄዱም። አሜን ብሎ መቀበል ግን ደግሞ ይሄ አንሷን ይሄን ጨምሩ ማለት ነው እንጂ የሚገባው ዝም ብላችሁ እናንተ ገና ብልጽግና እናስጠላላን ብላችሁ ብልጽግና የሰራው ለህዝብ የሰራውን ተቋም ማፍረስና ማውደም ይሄ ባንዳነት ነው። ይሄ ባንዳነት ደግሞ ይሄው ዛሬ የድል ቀንን እያከበርን ነው አይደለ? ነገ የባንዳዎች ቀን ደግሞ መከበር አለበት ብዬ አምናለሁ። ባንዳዎች ስማቸው እየተነሳ ስማቸው እየተወሳ ይሄን የኢትዮጵያ ብሔራዊ ጥቅም አስቀርተዋል። ፋሽስቱ ጣሊያን ሲመጣ አሽከር ሆነው መንገድ መርተው ኢትዮጵያን አስወርረዋል። የኢትዮጵያን ብሔራዊ ጥቅም አሳልፈው ሰጥተዋል። አሁንም ደግሞ ለሻቢያ፣ ለግብጽ፣ ለወያኔ ኢትዮጵያን አፈርሳለሁ ለሚል ለአልቡርሃን፣ ለሌሎች ከኢትዮጵያ ታሪካዊ ጠላቶች ጋር እየተባበሩ ተብሎ የሚዘከርበት ቀን የባንዳዎች ቀን መሰየም አለበት። ይሄ ቀን ሲሰየም ቁጥር 1 የምትመጣው የአማራ ጽንፈኛ፣ ቁጥር 1 የምትመጣው ሸኔ፣ ቁጥር 1 የምትመጣው ወያኔ ህዋት፣ ከዛ ልጆቻችሁ የልጅ ልጆቻችሁ የባንዳ ቀን ሲባል የእናንተ ፎቶግራፍ ምክንያቱም ዲጂታል ነው፣ ድምጻችሁ አለ፣ ለግብጽ እንሰራለን፣ ለሶማሌ ድል ለሶማሌ ያላችሁበት ሁሉም ነገር ስላለ የባንዳ ቀን ላይ እነዛ ነገሮች ፍለፊል ለህዝብ ይወጣሉ። የት ትገባላችሁ ይዘን? ለነገሩ እናንተ ምንም መስማት የሚላችሁ ማለትም በዶላርም በምንም ደነቋቁራችኋል። በታሪክም አታውቁም። ምክንያቱም የወያኔ ትውልድ ችግሩ ታሪኩን እንኳን በቅጡ አያውቅም። ዛሬ የሚከበረውን እንኳን በላይ ዘለቀ ትላለህ እንጂ በእርግጠኝነት የበላይ ዘለቀ ታሪክ አታውቁትም። የየትኛው አርበኛ የት ቦታ የት ጦር ሜዳ የት ጫካ ተዋግቶ ስለ ኢትዮጵያ ምን ዋጋ ከፈለ የሚለውን አታውቁት። መቼም የዛኔ አማራ ኦሮሞ የሚባል ነገር ስለሌለ አማራ ኦሮሞ ትግሬ ምናምን የሚባል ነገር የለም። በዛኔ አባዬ የዛኔ የነበረው ኢትዮጵያ ናት። ስለ ኢትዮጵያ ስለ ሰው ልጅ ክብር ነው ሲዋደቁ የነበረው በዱር በገደል። ማንም ከኋላ ኮልኮሌ የብሔር ምናምን ውሸት ለብሔርም አታስብ። እንኳን ለብሔርህ ለአካባቢ ለመንደርህ እንደማታስብ እኮ አየን እኮ። መምህራንን በእንብርክክ እየወሰዳችሁ ስትገሉ ስትረሽኑ እኮ አየን እኮ። ብቻ የባንዳዎች ቀን ለወደፊቱ ታስቦበት እንደሚከበር ነው መከበርም አለበት ብዬ አምናለሁ። ማንም አገር እየሸጠ በነፃነት መኖር የለበትም። አገር ለማኖር እየሞትን ነው። አገር ለማኖር እየቆሰልን ነው። አገር ለማኖር አካላችን እየጎደለ ነው። አገሩን ለመሸጥ የሚደራደር ባንዳ ደግሞ አንገቱን ደፍቶ አቀርቅሮ እንዲኖር መንግስት በፓርላማ በምክክር ኮሚሽን የባንዳዎች ቀን ተብሎ ከድሮ ጀምሮ በታሪክ መቀመጥ አለበት። በታሪክ እነማን በባንዳነት ታሪክ ነበሩ፣ ለማን ምን አደረጉ የሚለውን ያሁኑ ዘመን አያስቸግርም። ዲጂታል ነው። በቪዲዮ የገባችሁት፣ በኦዲዮ የገባችሁት፣ በውስጥ መስመር የተነጋገራችሁት፣ አንሰማም ብላችሁ በስልክ የተነጋገራችሁት በሙሉ ስላለ እሱ ዝርግፍ ብሎ ይወጣልሃል። የዛኔ የልጅ የባንዳ ልጅ እየተባለ ይሄ ስም በማጥፋት ባንዳ አሁን ትርክቱን አዛብታችሁ ለሀገር የቆመውን ባንዳ ይሄ አያዋጣም። ነገ ከወር ከሁለት ወር በኋላ ይሄ ተቀይሮ እውነተኛው ነው። አሁን እውነተኛ ማንነታችሁ እየወጣ ስለሆነ እውነተኛ ማንነታችሁ የዛኔ ፍንትው ብሎ ይወጣል ማለት ነው። የዛኔ የት እንደምትገቡ እናያለን። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት ደግሞ የምወስዳቸው እንግዲህ በቀጣይነት በአማራ ብሔራዊ ክልላዊ መንግስት
በተለያዩ አካባቢዎች ጀግናው ኢትዮጵያ መከላከያ ሰራዊታችን ድል አስመዝግቧል። እንዲሁም በተለያዩ አካባቢዎች ጀግናው ኢትዮጵያ መከላከያ ሰራዊታችን ሚኒሻዎችን እያሰለጠነ ነው። በተለይ የስድስተኛ እዝ በገባባቸው አካባቢዎች ከዚህ በፊት አንዱ ዙር ማሰልጠኑ ይታወቃል። በቅርብ ስለሆነ ወደ ምስራቅ ጎጃም የገባው አሁን ደግሞ ሁለተኛ ዙር አሰልጥኖ አብቅቷን ሚኒሻዎችን ማለት ነው። ይሄ ለአካባቢው የሚኒሻን ስልጠና ከዚህ በፊት ነግሬያቸዋለሁ። ሚኒሻ መሰልጠኑ በአካባቢው ላይ የሚገኘውን የህግ የበላይነት ለማስፈን የወሮ በላውን ቡድን አሳዶ ለመያዝ እንዲሁም ደግሞ የጥፋት ቡድኑ ጥፋት ከማድረሱ በፊት ለመቀድመ መከላከል ለመስራት የሚኒሻዎችና የአካባቢ ታጣቂዎች መሰልጠናቸውና ለውጊያ መብቃታቸው ሰራዊታችን መደበኛ ሰራዊቱን ያግዛል። በተለይ እንግዲህ ከአድማ መከላከሉ ስር የሚገኘው ሚኒሻው ነው። ሚኒሻው ደግሞ መጠንከሩ አካባቢውን የተወለደበት አካባቢ ስለሆነ የሚኖርበት አካባቢ ስለሆነ በተለይ እነዚህ ሰርጦችን የሚሽለኮለኩበትን አካባቢ ፊት ለፊት ስለማይዋጋ ይሄ ቡድን ማለት ነው ፊት ለፊት ስለማይመጣ እነዚህ የሚሽለኮለኩባቸውን አካባቢዎች ከመረጃ ማሰባሰብ ጀምሮ ፊት ለፊት አውደ ውጊያ እስከመዋጋት ሚኒሻ ግንባር ቀደም ነው። ከዛ በመቀጠል ደግሞ አድማ መከላከሉ በክልሉ የነዋሪ የሆነ የክልሉ ኃይል ስለሆነ አድማ መከላከሉ ደግሞ እንዲሁ መደበኛ የሆነ ውጊያ ከመከላከያው ባነሰ የሚዋጋ ነው። በሰራዊትም በመሳሪያም አቅም ከመከላከያው ያነሰ ስለሆነ በተረፈ ግን በአማራ ብሔራዊ ክልላዊ መንግስት አድማ መከላከሉ፣ ሚኒሻው፣ የአካባቢ ሰላም አስከባሪ፣ የሰላም ዘቡ፣ የግል ታጣቂው በአሁኑ ሰዓት ጽንፈኛውን ቡድን እያሳደደ እየተዋጋ ይገኛል። ከሰሞኑ እንኳን በተደረጉ ኦፕሬሽኖች በተለይ በራያ ቆቦ በተኩለሽ ክላስተር አካባቢ እንግዲህ ጠበለት በሚባሉ አካባቢዎች ብዙ ናቸው። እነዚህ ከአቦሃይ ጋራ ጀምሮ ያሉ ወደ ጮቢበር ድረስ ያሉ አካባቢዎች በሙሉ እንግዲህ ከመኪና መንገድ በላይ ማለት ነው በዋ ሚካኤል አጤርሻ እና አካባቢ ይዞ ከሮቢትም በላይ በዛም ከቆቦ በላይ በዚህኛውም ደግሞ ከግዳን ወረዳ ወደዚህ ያለው በተለይ ከዚህ ከበቅሎ ማነቂያ መልሶ ያሉ አካባቢዎች በሙሉ የጽንፈኛው ቡድን በተለያዩ አካባቢዎች የቀበሯቸው መሳሪያዎች ፈልፍሎ በማውጣት በመጀመሪያ ደረጃ ህዝቡ ጥቆማ ሰጥቷል። በመቀጠል ደግሞ ራሱ የአካባቢው ታጣቂ እግር በእግር እያሳደደ ነገሮችን እየመረመረ ስለነበረ መከላከያ ሰራዊታችን በበላይነት ኦፕሬሽኑን ወስዶ እንግዲህ የ48ኛ ክፍለ ጦር ከዚህም በፊት አቅርቤላችኋለሁ የ802ኛ ኮር ነው ኃላፊነቱን የወሰደችው። የ802ኛ ኮር እንዲሁም ደግሞ በመከላከያ ማስ ሚዲያ እንደሰማችሁት የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጄኔራል የሆኑት ሻምበል ፈረደ ያው በበላይነት ኦፕሬሽኑን አድርገዋል። እንግዲህ በሳቸው ስር የኮሩ ዋና አዛዥ ደግሞ የሆኑት ብርጋዴር ጄኔራል ጣሂር ናቸው። እንግዲህ ከሳቸው ስር ደግሞ የራሱ የ48ኛ እዝ ዋና አዛዥ የሆነው ደግሞ እንዲሁም ኮሎኔል ግርማ ድሪባ ናቸው። ይሄ አካባቢ ከፍተኛ ሁኔታ በተለይ ኮሎኔል ግርማ ከዞብል ጀምሮ በተደረጉት ኦፕሬሽኖች በትልቁ ድል እንዲመጣ ጽንፈኛውን ቡድን አከርካሪውን በመምታት ትልቅ ድል ያስገኙ ናቸው። ጄኔራል ጣሂር ደግሞ ራሳቸው ክፍሏን ሲመሯት የነበሩ ስለነበሩ ከክፍሏ ጋር በጣም ትልቅ ቁርኝት ስለነበራቸው ይህን ኦፕሬሽን በባለቤትነት መሬት ወስደው በበላይነት የፈጸሙት ጄኔራል ጣሂር ናቸው። እንግዲህ እነዚህ የመከላከያ ጄኔራሎች የመከላከያ መኮንኖች የበታች ሹሞች አሉ። እውነት ለመናገር እገሌ ገሌ ብሎ ለመዘርዘር ትንሽ እንትን ስለሚል ነው። ነገር ግን ሁሉም ክፍል ከህዝባዊ ሰራዊቱ ጀምሮ ማለትም ከሚኒሻው ከአድማ መከላከሉ ከአካባቢው ታጣቂ ከአካባቢው ሰው ጀምሮ መከላከያ ሰራዊታችን ያደረጋቸው ኦፕሬሽኖች በራያ ላይ በጽንፈኛ ቡድን እንዲሁም ተደርቦ የመጣውን የጁንታውን ቡድን ስነልቦናም ደረጃ በማቴሪያል በቁስ በሰው በሰብአዊነት ከፍተኛ የሆነ ጉዳት አድርሰዋል። ይሄ ጉዳት በተጠና መልኩ ነው የተሰራው። ኦፕሬሽኑ ምንም እንከን አልነበረው። ትልቅ ድል የተገኘበት የጥላትን ቅስም የሰበረ ሻዕቢያን ቅስም የሰበረ ሻዕቢያ የላከችው ቅንቡላ ከነሙሉ ለመከላከያ ሰራዊታችን የገባበት ኦፕሬሽን ነው። አሁን አንዳንድ ዲጂታል የጽንፈኛው ሚዲያ እሰማቸዋለሁ እንደዚህ ሆኖ መረጃው ቅድሚያ ወጥቶ መረጃውን ቅድሚያ ይውጣ ቅድሚያ ማይውጣ አውቃለሁ። የመከላከያ ማስ ሚዲያ ዘግይቶ ነው መረጃ የሚያወጣው። እኛ ከሰማነው በኋላ
የራሱ ማካሄድም ስላለው ዘግይቶ ነው የሚወጣው። ከእንደገና የመከላከያ ማስ ሚዲያ ከሁሉም እንግዲህ ኢትዮጵያ 13 እዝ አላት። የ13ቱንም እዝ የማስ ሚዲያ ባለሙያዎች ይቀበላሉ። ከየግንባር መረጃ ይመጣል። ቅደም ተከተል አለ። ሁሉም እንደመጣ አይለጠፍም። ሁሉም እንደመጣ ወደ ሚዲያ አይወጣም። ከእንደገና እኛ ደግሞ አለን። እኛ ደግሞ በቀጥታ ስለምንሰማ በቀጥታ ስለምናይ እዛው አይንና ጆሮአችን እዛው ስለሆነ ያለው ከቦታው ያገኘነው መረጃ ወዳውኑ እኛ ስናወጣ መከላከያ ማስ ሚዲያ እንግዲህ ማረጋገጫ ነው። የኛን ማረጋገጫ ነው እንጂ የሚሰጠው መረጃው ስህተት ነው አይደለም። መረጃው ትክክል ነው። እኛ ቀድመን ስለሰማን ቀድመን አወጣን። መከላከያ ደግሞ የራሱ አካሄድ ስላለው እንደውም የዛን ኦፕሬሽን የልዩነታችን የ2 ሰዓት የ3 ሰዓት ልዩነት እንጂ ቀድሞ ነው የወጣው። እንደውም ጥሩ ነው ከሌላው ጊዜ በተሻለ። በተለይ የሰሜን ምስራቅ እዝ እኔም ስለነበርኩ ሌሎች ኦፕሬሽኖች ሲሰሩ በላሊበላ ሲሰሩ በመቄት ሲሰሩ በደላንታ በፀሐይ መውጫ በዳውንት የሚሰሩ ኦፕሬሽኖች ከ3 ቀን ከ5 ቀን ከሳምንት አንዳንዱ ከሳምንት በላይ ባለፈ ሁኔታ ነው። የዛን ቀን ግን እኛ ከሰራ ነው ከ2 ሰዓት ከ3 ሰዓት ባልዘለለ ነው የወጣው እና ይሄ ቆቦ በራያ ቆቦ ወረዳ በተኩለሽ ክላስተር የተገኘው ድል የጠላትን ቅስም የሰበረ የሻዕቢያን ተላላኪዎች ያሳፈረ ወያኔና ጽንፈኛውን ያሳፈረ ጽምዶ ብሎ የመጣውን ቡድን የትም እንደማይሄድ ያሳየ ነው። በነገራችን ላይ ጽምዶ የተኩለሽ ድል እውነት ለመናገር ሌላ አካል ያገኘው ድል ቢሆን ይሄ ድል በጣም በትልቁ ይነገር ነበር። የተኩለሽ ድል የጽንፈኛውን የጽምዶን ይሄ ወያኔን የሻዕቢያን ቅስም የሰበረ ነው። መንገድ ጠራጊውን ቡድን ቅስሙን ሰብሮ ያስቀመጠ ነው። ለዚህም ነው በመዓዛ ሆቴል አትክዱትም አላማጣ ላይ መዓዛ ሆቴል አለ ወደ ኢየሱስ አካባቢ መዓዛ ሆቴል ላይ ለሳምንት ተቀምጠዋል። እሱም ብቻ አይደለም የተቀመጡበት። በዚህ አጋጣሚ የዛሬውን መረጃዎችን እዚሁ ጠቅላላ አድርጌ መጨረስ ስለምፈልግ የመዓዛ ሆቴሉ ስብሰባና ግምገማ አንደኛ ምሬ ወዳጆ በማን ይተካ ነው። ምሬ ወዳጆን ድርሳን ይተካው ወይስ ወንድሙ ይተካው? የላሊበላው ማለት ነው። ወንድሙ ማለት ፍቅሩን ወንድሙን አንስተው ፍቅሩን አደረጉት። ፍቅሩ ወደ መንግስት ሲመጣ መልሶ አሁን ወንድሙ ነው ያለው። ወንድሙ ይሁን ወይስ ድርሳን ይሁን ነው። ድርሳንን እነ ምሬ አይፈልጉትም። ወንድሙን ደግሞ ሌሎቹ ቡድኖች አይፈልጉትም። እነ ሄኖክ አይፈልጉትም። እነ አበበ ፈንታው አይፈልጉትም ድርሳንን። ድርሳን ይሁን የሚል ቡድን አለ። ወንድሙ ይሁን የላሊበላው ይሁን የሚል ቡድን አለ። በሁለቱ ፍትጊያ መካከል ናቸው። ማለትም ምሬን ለመተካም ማለት ነው። ምሬን ወደ አፋብን ስለተሸጋገረ ወደ ትልቅ ስልጣን ወደ እነሱ ትልቅ ወደሚሉት አሁን እየፈረሰ ወዳለው ወደ 6-7 እየተሰነጣጠቀ ወዳለው ቡድን እንግዲህ ጎንደር ላይ ብቻ እንኳን ወደ 4 ተሰነጣጥቋል። ጎጃም ላይ የምታውቁት ነው። ወደ ስንትና ስንት ቡድን ነው ከቆጠር ነው ወደ 10 ወደ 12 ነው የተበታተነው። ሸዋ ላይ ወደ 2 ተሰንጥቀዋል። ወሎ ላይ እንግዲህ እንደምታው ወደ 3 ግሩፕ ሆነዋል። ወሎ ላይ ብንቆጥረው በጣም ብዙ ነው እና ወደ አፋብን ስለሄደ ምሬን የሚተካው ማን ነው የሚል በዚህ አልስማማ ብለው እኒሁ ያጣመሯቸው አካላት እንኳን ቢቆጧቸውም ቢገለምጧቸውም አልስማማ ብለው ምሬን የሚተካው ሰው እስካሁን ድረስ አልተገኘም። ይሄ የሆነበት ምክንያት ያልተማመነ ሁኔታ ነው እንጂ ምሬ ብቃት ኑሮት ወይ ምሬ ማስተዳደር ችሎታ ኑሮት አይደለም። ግን ድርሳን ቢመጣ ይሄ ጥቅም አለ፣ ይሄ ጉዳት አለ። የወንድሙን ግምገማውን አውቀዋለሁ። ወንድሙ ለመንግስት አድሯል። ወንድሙ ለመንግስቱ አድሯል። ለመንግስት ስላደረ መንግስት ነገ አስከድቶ እንደ ፍቅሩ ሙንዬ ይወስድብናል የሚል ግምገማ ላይ ናቸው። እንግዲህ የማን ግሩፕ የዚህ የወንድሙ ይሁን የሚለው ግሩፕ ማን ነው? ድርሳን ይሁን የሚለው ግሩፕ ነው ይሄን የሚያመጣው። ይሄን ግምገማውን ለዩልኝ። እዚህ ጋር ግምገማቸው ምሬ መተካት ነው። ምሬ በማን ይተካ ነው? በድርሳን ይተካ የሚላለ፣ በወንድሙ ይተካለ። ወንድሙ ይሁን የሚለው ማን ነው? ድርሳን ይሁን የሚለው ቡድን ወንድሙ ነገ እንደ ፍቅሩ ሙንዬ ከርቶን ይሄዳል፣ ሰራዊት ይዞብን ይሄዳል። ስለዚህ ወንድሙ ሊሆን አይገባም የሚል ግምገማ ላይ ደርሰዋል። ድርሳን ይሁን ደግሞ የሚሉት እንግዲህ ድርሳን ከዚህ በፊትም ሲገፉት እንደነበረ እኔ በሰላማዊ ድሮ በምንግባባበት ጊዜ አውቃለሁ። ድርሳንን ወደ ማዕከላዊ ማምጣት ስልጣኑን ወደ ደቡብ ወሎ ቡድን መውሰድ ነው። ስለዚህ የኛ ይሄ ሰሜን ወሎ ግሩፕ ተጽዕኖ መፍጠራችን ይቆማል።
ድርሳንን አንችለውም የሚል ግምገማ ይዘዋል ማለት ነው። እና በዚህ ምክንያት ነው የሆነው። ሌላው በዚህ አጋጣሚ እንግዲህ በመቄት አካባቢ የጠለፍ የሚባል ልጅ በርካታ አርሶ አደሮችን ሲያሰቃዩ የነበረ 700,000 500,000 300,000 ከአርሶ አደሩ ከእናት መቀነት እየፈቱ ከዚህ ከአርሶ አደር እንታገልለታለን ከሚሉት ማህበረሰብ ላይ መቄት ላይ ሲያስቸግር የነበረ ወንበዴ ቡድን እንግዲህ በመንግስት አይደለም የተመታው፣ እርስ በራስ ነው የተመታቱት። ይሄን ደግሞ ራሳቸው አዝነውም ለጥፈዋል። ያው መቼም የነሱን ለቅሶ የምናገኘው ከራሳቸው ገጽ ላይ ስለሆነ ራሳቸው እንትን ብለዋል። ግን ይሄ የሚያሳየው በዚህ ልጅ የደረሰው ነገር ምንድነው መሰላችሁ? የእሱ አጃቢ የሆነውን ዘመድ ገሏል። መቄት ላይ የተገደለው ወንበዴ ማለት ነው። እና ዘመዱን ስለገደለበት ቂም ይዞ አጃቢው በ3 ጥይት ደብድቦ ነው የገደለው። አጃቢው ነው የገደለውና አሁን ትልቅ መከፋፈል ይሄ የደጋው መብረቅ የሚባለው በተለይ ለነምሬ ይሄ የደጋው መስመር ሲያምሱ የነበሩ ልጆች እንዲህ እርስ በርስ ተመታተው እነሱ እኒ ቡድን ብቻ ራሳቸው ከ3 ተከፍለዋል። በጣም በርካታ አጸያፊ ነገሮችንም የተነገረ ሰምቻለሁ። ከቤተሰብ ጋር በተያያዘ ጉዳይ ስለሆነ ለኛ ለለቱ መረጃው አይጠቅምም። ብቻ በአጠቃላይ የጽንፈኛ ቡድን ሰሞኑን በአማራ ክልል ምንም የሆነበት በቃ ምንም ዝም ያለበት የተመታበት አጉል ዲስኩር ይሄ አነምናቢው የኡጋንዳውም የአሜሪካውንም የትም ቦታ ላይ ያለው ቡድን የቴዲ ዳስጣል የሚለው ሙዚቃ በእርግጠኝነት ዳሳቸውን አስጥሏቸው ዳሳቸውን ጥለው ያሉበት ሁኔታ ነውና ያለው። እንግዲህ አማራ ክልል ያለው የጽንፈኛ ወቅታዊ አቋም ይሄን ይመስላል። በተረፈ ሀገራችን ኢትዮጵያ እንደምታዩት ነው። አዲስ አበባችን መዲናችን ዓለም አቀፍ ስፖርት ውድድሮችን እያደረገች ነው። ዓለም አቀፍ ኮንፈረንሶችን እያደረገች ነው። እንዲሁም ደግሞ ኢትዮጵያ ታምርት የሚለውን በትላንትናው ዕለት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አይታችሁታል። በኮንቬንሽን ማዕከል እንግዲህ ኮንቬንሽን ሴንተር ላይ ያ የንግድ ኢትዮጵያ ታምርት የሚለው ንቅናቄ ተጀምሯል። እንግዲህ ሁላችንም አገራችን ኢትዮጵያን ከወደድነ ለኢትዮጵያ ስለ ኢትዮጵያ እናምርት፣ ከኢትዮጵያኖች እንሸምት ተብሏል። ኩራት እንግዲህ አርበኝነት አንዱ ይሄ ነውና በሀገራችን ምርት እንኩራ ተብሏል። በሀገራችን ምርት እንኩራ። ብዙ ባልኳችሁ መልካም ነበረ፣ ነገር ግን ሰዓት ይገድበናል። የዛሬውን ከስፍራው ዝግጅታችንን በዚህ መልኩ አጠናቀናል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተክተን እንሰራለን። በድጋሜ እንኳን ለአርበኞች የድል ቀን በሰላም አደረሳችሁ። እንኳን ለአርበኞች 85ኛ ዓመት የድል በዓል የድል ቀን በሰላም አደረሳችሁ። ክብር ለአርበኞቻችን በዱር በገደል ብለው ኢትዮጵያ ሀገራችንን ለዛሬ ላቆዩልን አርበኞች ይሁን። እኛም የነሱ የአርበኞች ልጆች ሀገራችንን ኢትዮጵያ ወደ ተሻለ ደረጃ ዘመኑ በሚጠብቀው ቴክኖሎጂ ዘመኑ በሚጠብቀው ልክ እንራመዳለን። ቀይ ባህርን እናስመልሳለን። እኛ ኢትዮጵያውያኖች ነን። እኛ የአርበኞች ልጆች ነን። የሐቅና ሳቅ የሚዲያ ክፍል እንኳን ለአርበኞች የድል ቀን በሰላም አደረሳችሁ በድጋሜ ይላል። የድል ቀንን እናክብር። ሁላችንም በኢትዮጵያዊነታችን እንኩራ። ለኢትዮጵያ ከፍታ፣ ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም በያለንበት እንስራ። ዶላር ላኩ ዲያስፖራዎች፣ ዶላር ላኩ። ኢትዮጵያ ሀገራችሁን የምትወዱ ከሆነ ኢትዮጵያን የምንጠቅም ከሆነ ኢትዮጵያን በምንችለው ሁሉ እያገዝነ ሌላውን እንግዲህ ክቡር ጠቅላይ ሚኒስትሩንም ሌሎችንም አመራሮች መውቀስ ይቻላል ምክንያታዊ ሆኖና ለመውቀስ ደግሞ እኔ ምን አድርጋለሁ የሚለውን ነው ሰው ላይ ብቻ ከመጠየቅ ራስ ያደረገ ሌላውን ደግሞ ይሄን አድርጌልህ ነበር ይሄን አላረክም የሚለውን ነገር እንዲመጣ ሀገራችንን እንግዲህ መደገፍ አለብን። ሀገራችንን እግዚአብሔር ይባርክ እንላለን። አመሰግናለሁ።